ናይል ኢንሹራንስ በህይወት መድን ዘርፍ የ14.3 ሚሊዮን ብር ኪሳራ ማስመዝገቡ ተሰምቷል። አንጋፋው የናይል ኢንሹራንስ ኩባንያ በ2017 ሂሳብ ዓመት በአጠቃላይ የሥራ ክንውኑ ከፍተኛ ትርፍ ቢያስመዘግብም የህይወት መድን ዘርፉ ግን የ14.3 ሚሊዮን ብር ኪሳራ እንደገጠመው አሳውቋል። ኩባንያው ሰሞኑን ይፋ ባደረገው ዓመታዊ ሪፖርት መሰረት በዘርፉ የታየው ይህ የኪሳራ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ መዋዠቅ የታየበት ነው። በ2017 በጀት ዓመት የህይወት መድን ዘርፉ 8.9 ሚሊዮን ብር ትርፍ አስመዝግቦ የነበረ ሲሆን በዘንድሮ ሪፖርት ግን ወደ 14.3 ሚሊዮን ብር ኪሳራ ተንሸራቷል። እንደ ኩባንያው ገለጻ ለዚህ ኪሳራ ዋነኛው ምክንያት በዘርፉ የሚሰበሰበው ገቢ እየቀነሰ፣ በሌላ በኩል ደግሞ ለአገልግሎት አሰጣጥ የሚወጡ ወጪዎች በከፍተኛ ሁኔታ መጨመራቸውን ተከትሎ ነው። እንደ መረጃው ከሆነ ከህይወት መድን የተገኘው ካለፈው ዓመት ከነበረበት 83.6 ሚሊዮን ብር ወደ 74.4 ሚሊዮን ብር ዝቅ ብሏል። በሌላ በኩል የአገልግሎት አሰጣጥ ወጪዎች ከሚሰበሰበው አርቦን በበለጠ ፍጥነት ማደጋቸው የትርፍ ዕዳጉን አጥብቦ ኩባንያውን ለኪሳራ መዳረጉ ተጠቁሟል። የህይወት መድን ዘርፉ ኪሳራ ቢያሳይም ኩባንያው በአጠቃላይ ከታክስ በፊት 560.5 ሚሊዮን ብር ትርፍ ማግኘቱም የገለጸ ሲሆን ይህም ስኬት የተገኘው በተለይ በአጠቃላይ መድንና ከኢንቨስትመንት በተገኙ ገቢዎች እንደሆነ ተገልጿል። በተለይም ከኢንቨስትመንት የተገኘው ገቢ በ46.7 በመቶ በማደግ 333.7 ሚሊዮን ብር መድረሱም የህይወት መድን ዘርፉ ያጋጠመውን ኪሳራ ለመሸፈን እንደረዳው ነው የተገለጸው።